ወጣን ወረድን ተቸገርን ተመኘን ተሳቀቅንም ሳቅንም ፈለግንም ማገኘም ሁሉም እንዳመጣጡ ያልፋል። ከአራቱም አቅጣጫ እንድንቢጥ በረን የቃረምነው ምስል ወገለጻ አይናችሁ ስር ለማድረስ እነሆ ደፋቅና ያለበት መሰናዶ እነሆ በረከት ልንል መጥተናል። ሰላምታውን አልዘነጋሁም። እንዴት አላችሁልኝ? ወንድማችሁ ካፊያው ዘመህር ነኝ። ቪዲዮውን ከመጀመራችሁ በፊት ላይክ አድርጋችሁ እንድትጀምሩ አበረታታለሁኝ። ለቪዲዮ ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ በተኗን ተጫኗት። ሰብስክራይብ ማድረግ የሰከንድ ተግባርና ቤተሰብ እንድትሆኑ በአክብሮት እየጠየቅኩኝ ቀጥታ ወደ ዛሬው ቪዲዮ እናልፋለን። እናንተ ብቻ ተከተሉን። እነሆ የአቧሬ መንገድ ይዘናል። አቧሬ ዙሪያ ገባው ምን ይመስላል የሚለውን እናያለን። አሁን እንግዲህ ምስራቅ ጎህ ወይም አስፋወሰን ትምህርት ቤት በስሩ ወደ አቧሬ የሚወስደው መንገድ ይዘናል። እዚህ ጋር ድልድይ ትዝ ትላችኋለች፣ ግን ቤቶች ዙሪያውን ስላጠሯት ድልድይ መሆኑ ራሱ አታውቁትም ነበር። እዚህ ጋር የወንዝ ዳር ልማት ምን ይመስላል የሚለውን ለማየት ነው። ይሁት እንደምታዩት ነው። ግራና ቀኝ ሳር እየተተከለ ነው። ውሃ ያት ትንሽ ነች። ይሁት እንደምታዩት ነው። እንዴ ግራና ቀኝ ፈርሰዋል። ውሃ ጭልጭል የሚል ቆሻሻ ውሃ ነው። ግራና ቀኙ ላይ ገና በቀኝ በኩል የምታዩት ገና እየተሰራ ነው። በግራ በኩል ሳር ተተክሏል። ይሄኛውም እንደዚህ ዙሪያውን እንግዲህ ካዛንቺስ ከኔ ካለሁበት ጀርባ ካዛንቺስ መኖሪያ ቤቶች እንደ ካዛንቺስ የፈረሰ ሰፈር ያለ አይመስልም። ካዛንቺስ ሙሉ በሙሉ ተነስቷል ነው እንጂ የተወሰነ ቤት ተነስቶ የተወሰነ ቀረ ማለት አይቻልም። ሌላ ቦታ ወንዝ ዳር ላይ ያሉ ቤቶች ወይንም ደግሞ መንገድ ዳር ላይ ያሉ ቤቶች ናቸው የተነሱት። በግራ በኩል ተሻግረን ስናየው ሚውት ውሃው የሚሄድበት አፈሩ እንዳይሸረሽረው እንደ ክርት ነገር እየተሰራ ነው። እቺ ድልድይ አሁን አላቃትም፣ ምን ያላስታውሳትም። ድልድይ መሆኗም አይታወቅም ነበር። ግራና ቀኝ ቤቶች ስለነበሩ በቤቶች መሃል ቀጭን አስፓልት አለች። በሷ እንደምታልፉ ነበር የሚገባኝ። ግን ይሄ የወንዝ ነች፣ እሷ እየተሰራ ነው። ተፍ እያሉ ነው እንግዲህ። ይሄ መንገዱ ዋናው አስፓልት ይሄ ወደ አቧሬ የሚሄድ መንገድ አስፓልቱ ተበላሽቷል። ያው ግንባታ ላይ ስላሉ አስፓልቱ እንደምታዩት ታያችሁት የገጠር መንገድ መስሏል። ምክንያቱም እየተሰራ ነው። ይሁት በላይ በኩል ደግሞ በግራ በኩል የሚታያችሁ ባዶ ቦታ አለ። ለጊዜው መኪና ፓርክ ነው የተደረገበት፣ ግን ለመኪና ፓርክ ላይሆን ይችላል። ይሁት ፊት ለፊት ታያችሁት። እዚህ ጋር ዳር ላይ ማአት ቤቶች ነበሩ፣ እነሱ ተነስተው አሁን መኪና ፓርክ አድርጎበታል። አስፓልት ነው። በቀኝ በኩልም እንደምታዩት ነው እንግዲህ እዚህ ጋር አነስተኛ ሱቆች ቤቶች ነበሩ። አሁን ለእግረኛ መንገድ ይሁት እንደምታዩት እየተሰራ ነው። ትምህርት ቤቱ ፊት ለፊት የሚታያችሁ ምስራቅ ጎህ የተማራችሁ በቀኝ በኩል ይሁት ለእግረኛ መንገድ ነው። ይሄ መካከለኛው ግን አረንጓዴ የሆነ ሳር የሚተከልበት ነው። ይሄ እንደምታዩት ታያችሁት። ከዛ ባሻገር ያለው እግረኛ መንገድ ነው። ይሄ መሃሉ ግን ሳር ነው። ወደፊት እናየዋለን። እስኪ በዚህ ላይ ውስጡ መሃሉ አፈር ይሞላና ሳር ይተከልበታል። ሳሩ በቀላሉ ነው የሚለምደው። ይሁት እዚህ ከፊታችን እንደውም አለ አፈር። ይሄ ይሁት ልክ እንደዚህ እንደምታዩት አፈር ይሞላል። ከዛ ሳር ይተከልበታል። በግራ በኩል በርቀት ይታዩኛል ሳር እየተከሉ ተጋብለን እናያቸዋለን። ከሱ ባሻገር እግረኛ መንገድ አለ። እግረኛው መንገድ ግን ከሌሎች መንገዶች አንጻር ሲታይ ትንሽ ጠበብ ያለ ይመስላል። ይሁት ከሳሩ አይረገጥም። ከሳሩ ባሻገር ባለው ነው የምንጓዘው። እሱ ደግሞ ትንሽ ጠበብ ያለ ይመስላል። እንግዲህ ቤቶቹ በላይ በኩል ያሉት ድርጅቶች ደግሞ አንድ አይነት አሁን እየተደረጉ ነው። በየቦታው ያሉ ቤቶች የድርጅት ቤቶች ተመሳሳይ አይነት ዲዛይን ኢቭን ድርጅቱ ማስታወቂያዎችን በተመሳሳይ ሁኔታ እንዲሰሩ እየተደረጉ ነው። ሳር እዚህ ሲተክሉ አይታችኋል። ወደ አቧሬ አደባባይ ነው የምንወጣው። እንግዲህ ከካዛንቺስ ወደ አቧሬ አደባባይ አንደኛው መስመር ነው። በነገራችን ላይ በመናኸሪያም ወደ አቧሬ አደባባይ መናኸሪያ ሆቴል በፊት ካዛንቺስ ጋር የነበረው በሱ በኩል የሚያወጣለን። እኛ ግን በስር በምስራቅ ጎህ ትምህርት ቤት በኩል የሚሄደው መንገድ ይዘን ወደ አቧሬ አደባባይ እየወጣን ነው። እዚህ ጋር እንደምታዩት ነው።
ሳሩ እየተተከለ ነው። እዚህ ጋር ይራግፉላቸዋል እነኚህ ባለሙያዎቹ ሳሩን ይተክላሉ ማለት ነው። መንገዱ በጣም ሰፍቷል። ይሄውም እግረኛ ነው። የመኪናው መንገድ ራሱ እንደዚህ አልነበረም፣ ጥብብ ያለች ነበረች። ሁለት መኪና ሲያስተላልፍ ራሱ በጣም ተቸግረው እንደሚያስተላልፉ ያስታውቅ ነበረ። ቅድም ታች ስንጀምር በግራ በኩል ያሳያችሁ ባዶ ቦታ አለ፣ አስፋልት ነገር ፓርኪንግ የሚመስል ነገር እዚህም ጋር አለ። በቀኝ በኩል እንደሚታያችሁ ከመኪኖቹ ባሻገር ባዶ ቦታ አለ። እንግዲህ ይሄ ባዶ ቦታ ለምን እንደሆነ አልታወቀም። አሁን ማወቅ አይቻልም። እንግዲህ ወደፊት እዚህ ጋር ደግሞ ፌርማታም የለም። እንግዲህ ፌርማታ ቢኖር ታክሲዎች እና እንደ ተርሚናል ነገር ሊሆን ይችላል፣ ምናልባት አይታወቅም። ከየት ወዴት የሚጭኑት እንደሆነ አይታወቅም። እንግዲህ እንደዛም ሊሆን ይችላል። ብዙም ስላልገባኝ እሱን ትተነው ግራና ቀኙን እያየን ወደ ላይ ወደ አደባባዩ እንወጣለን። እዚህ ጋርም እንደምታዩት ነው፣ እየተጣደፈ እየተፋጠነ ነው ያለው። በነገራችን ላይ መንገዱ የእግረኛ መንገዱ ዋናው በጣም የሚያስቸግራቸው የሚያቆያቸው ይሄ ድሬኔጅ ቱቦ እሱ ሲቆፈርና እሱ እስኪቀበር ድረስ በጣም ጊዜ ይፈጃል። ከዚያ በኋላ ግን እንደምታዩት ሳሯም ተተክሏል። በዛ በኩል ያለው ብዙም ጊዜ አይፈጅባቸውም። ቶሎ ነው የሆነ ጊዜ ቆይታችሁ ሲመጡ አልቆ ታዩታላችሁ። እዚህ ጋርም ተቀብሮ አልቋል። እንግዲህ በዚህ በኩል እንደምታዩት የድሬኔጅ ሲስተሙ አልቋል። አሁን ከላይ የእግረኛ መንገድ ማነጠፍ ነው የቀረው። ወደ ላይ ወደ ከፍተኛ ቦታ ነው እንግዲህ የወጣን ያለ ነው። ተመሳሳይ አይነት እንዲኖራቸው ተደርጓል። ይህች ቤት እየተሰራች ነው። የተወሰነ ፓርቷን አግኝተዋታል። ልወዞዞ በእግሬ ዎክ ኤንድ ቶክ ላይ ናችሁ። ዘግይታችሁ ቻናላችንን ተቀላቀላችሁ ሰብስክራይብ ማድረግ እንዳትረሱ። ሁሌም በሰዓቱ ወደ እናንተ እንድንደርስ ብዙዎች ያዩት ዘንድ ደግሞ ላይክ ማድረግ እንዳይረሳ ለማስታወስ ያህል ነው። እዚህ ጋር ይሄ አሁን እግረኛ መንገዱ እዚህ ጋር ሰፋ ያለ ነው። ቅድም ታች ስንጀምር እንዳሳየኋችሁ በጣም ጠባብ ነው። እዚህ ጋር ኬጂ ትምህርት ቤት አለች። እዚህ ጋር ያያችሁት በግራ በኩል ያለው ትንሽ ሰፋ ያለ ነው። ቅድም ግን ስንጀምር ያየነው እጅግ በጣም ጠባብ ነው እግረኛ መንገዱ። ይሄን ጠባብ ነው የምለው ምንድነው ከሌሎች አሁን እየተሰሩ ካሉት መንገዶች አንጻር ነው እንጂ ቀደም ሲል በአስፓልት ላይ ነበር የምንሄደው። ልክ በእኔ በሚሄድበት ከመኪና ጋር እየተጋፋን ነበር የምንሄደው። አንዳንድ ቦታዎች፣ ሁሉም ቦታ ማለት ሳይሆን አንዳንድ ቦታዎች በቃ እንደዚህ ነበር የምንሄደው። ከዛ ከጠርዙ ባሻገር ድርጅቱ ሱቆች ይኖራሉ፣ ምናምን ይኖራል። እንደዛ ነበረ። እዚህ ጋም ቅድም እንዳየነው አይነት ግን አልተሰራም፣ አስፓልት አልተደረገም እንጂ ባዶ ቦታ አለ። እዚህ ጋም ለሆነ ነገር የተተወ ነው። ብዙ ጊዜ እንግዲህ ቅሬታ የሚቀርበው በተለይ ስፖርት ማዘውተሪያ የለም ይባል ነበር። የትም ቦታ ግንባታ ሲገነባ ለስፖርት ማዘውተሪያ የሚሆን ቦታ እንደውም ባዶ ቦታ ከተገኘ ለግንባታ ነው የሚመራው። ለወጣቶች ምንም የሚታሰብ ነገር የለም ነበር። አሁን ግን የተወሰኑ ቦታዎች ለዚህም አይቻሉ። ሴቶች አደባባይ ላይ ስንደርስ እናየዋለን። በደንብ የታጠረ አለ። ለስፖርት ይመስለኛል። ቂርቆስም አይቻለሁ፣ 15 ሜዳን አይቻለሁ። ሜዳ የነበሩት የበለጠ አምረው ታጥረው እንዲጠበቁ በደንብ እንዲያዙ ተደርገዋል ወጣቶች። በቀኝ በኩል ያሉት ቤቶቹ አንድ አይነት ሆነዋል። አንድ አይነት ቀለም፣ አንድ አይነት ቅርጽ ይዘዋል። ጎሮ አካባቢ ከዚህ በፊት አሳይቻቸዋለሁ። ጎሮ ላይ ያሉ ቤቶች ልክ እንደዚህ ነበር፣ ዩኒፎርም እንዲሆኑ ተደርጎ ነበር። እዚህም አሁን ሌሎች ቦታዎች ወደፊት ቀርጬ የማሳያቸው ቦታዎች እንደዚህ ታዘናል ያሉኝ አሉ። እሱን አሳያቸዋለሁ ሌላ ቀን። አያቸዋቸው
አዲስ የተሰሩ አይደሉም እነኚህ። በግራ በኩልም እዚህ ጋር ሰፋ ያለ ቦታ አለ ከግንባታው ባሻገር። ወደ አቧሬ አደባባይ እየወጣን ነው። እንግዲህ ከአቧሬ አደባባይ ከመድረሳችን በፊት ሴቶች አደባባይ እናገኛለን። ከዛ አልፈን ወደ አቧሬ አደባባይ እንሄዳለን። እስከወደዳችሁ እስከቻላችሁ ይሁን። የአቧሬ ልጆች እንዴት አያችሁት? ግራ ቀኙን ተለውጧል ወይስ እንደነበረ ነው? እርግጠኛ ነኝ ይለወጥባችኋል። ብዙ ነገሮች ተለዋውጠዋል። አያቸው እዚህ ጋርም እንደምታዩት ነው። ወደ ታች ዞሮ ሲታይ ምን ይመስላል? የመጣንበትን እያየን ነው። እንግዲህ እዚህ ጋር ማያቸዋቸው የሆኑ ቤቶች እየተስተካከሉ ነው ያሉት። የገሰገስን ነው። አንድ ራሴ የጋራ መኖሪያ ቤቶች ናቸው። እነኚህ የሚያምሩ ናቸው። እነኚህ እዚሁ ፈርሰው እዚሁ የተሰሩ መሰሉኝ። እዚሁ ፈርሶ ቤታቸው እዚሁ የገቡ ሰዎች አይ ቲንክ እንደዛ ይመስለኛል። ኮሜንት ላይ ግን እስኪ እዚህ አካባቢ ያላችሁ ልጆች ምናልባት ጠቅላይ ሚኒስትሩ ያሰሩት ይሆን? እዚህ ጋርም ይኸውት ለአረንጓዴ ተደርጎ ለመዝናኛ ለመናፈሻ ነገር እየተሰራ ነው። እዛ ድረስ ሩቅ ነው። በጣም የሚያምር ነው። ይሄ አሁን ዛፎቹ ራሱ ጥላው የተወሰኑ ነገሮች ቢሰሩት ማረፊያ ይሆናል። ልክ እንደዚህ በእግር እንደኔ የሚጓዝ ሰው የሆነች ቦታ ገባ ብሎ አረፍ ብሎ ቡና ጠጥቶ ሻይ ጠጥቶ መንቀሳቀሻ አሉ ብዙ ቦታዎች ላይ እንደዚህ አሁን አረፍ የምልባቸው እኔ ሲደክመኝ ጓዝና ካሜራዬን አጥፍቼ ቁጭ የምልባቸው ቦታዎች አሉ። በቀኝ በኩል እንደምታዩት ይሄኛው አሁን አሪፍ ነው። ይሄ በቀኝ በኩል ያለው እግረኛ መንገድ በቂ ነው። ለአረንጓዴውም ለማድረግ የተዘጋጀው ቦታ ይሄ እንደምታዩት ነው። እዚህ ጋር ይሄ የሚሸፈነው ላይ ሳር ነው የሚተከለው። አልፎ አልፎ ዘንባባዎችም ይተከላሉ። ቶሎ ነው የሚለምዱት። ማዳበሪያ ይደረጋሉ። ውሃ ታገኙ። ቅድም ያልኳችሁ ለስፖርት ማዘውተሪያ ቦታዎች በግራ በኩል የታጠሩ ይታያቸዋል። ልክ ከዚህ በፊት ቤሌራ አካባቢ 15 ሜዳ አለ። ልክ እንደዚህ ታጥሯል። ጭርቆስ አካባቢም እንደዚሁ ለስፖርት ማዘውተሪያ ተዘጋጅቷል። ይሄ ደግሞ በጣም ሰፊ ነው። እዚህ አካባቢ ምስራቅ ጎህ በጀርባ በኩል ኳስ መጫወቻ ነበረ። እዚህ አካባቢ ሰዎች ብዙዎቹ እዛ ምስራቅ ጎህ ትምህርት ቤት እየገቡ እዛ ነበር የሚጫወቱት። ምናልባት አሁን ደግሞ ይሄ የተሻለ ይመስለኛል። እንግዲህ ይሄ እዛ አካባቢ ላሉት እስኪ ጠጋ ብለን ለማየት እንሞክራለን። በጣም ሰፊ ነው። ከተማ ላይ እንዲህ አይነት ቦታ መገኘት ለግንባታ ለህንፃ ሳይሆን እርግጠኛ ነኝ ቤቶች ተነስተው ነው እንጂ እንደዚህ አይነት ቦታ የለም። በጣም በርካታ ቤቶች ተነስተዋል። እነሱ ስለተነሱ ነው ይሄ እዚህ ጋር ቀስ ብለን እንግዲህ በጥንቃቄ ለማለፍ እንሞክር። ልክ እንደ ስቴዲየም መቀመጫም አለው ዙሪያውን። ለስፖርት ማዘውተሪያ ነው የሚመስለኝ። ሁኔታው ስታዩት እንደዛ ነው። ትልቅ ሜዳ ነው ይሄ። አሁን ይህም ቤት ለእግረኛ መንገድ ትንሽ ተነካክቷል። እግረኛ መንገድ ላይ ገባ ያለ ነበረ። ትንሽ ሰብሰብ እንዲል ተደርጓል። ይኸውት በሩ እዚህ ጋር ነው። ትልቅ ነው በጣም ፊት ለፊት የምታዩት አደባባይ ነው። የሴቶች አደባባይ ይባላል።
እዚህ ጋር ሰፊ ቦታ አለ እንግዲህ እንደምታዩት። ዳገት ነው እየወጣን ያለ ነው። በነገራችን ላይ ቀላል መንገድ አይደለም የምንሄደው። ከታች ጀምሮ ወደ ላይ ነው፣ ዳገት ነው እየገሰገስን ያለ ነው። ይሄ ፊት ለፊት የምታዩት እንግዲህ ሴቶች አደባባይ ሐውልት አለ መሀል ላይ አለ። እዚህ ጋር ያያችሁት ይሄ በጣም ቦታ ከትንሽ ጊዜ በኋላ እንዴት እንደሚያምር አትጠይቁት። ወይ በትንሽ ሀገር እዚች ጋር ዝላል መሰል እዚህ ጋር እየሰሩ ነው ገና። አበቦቹም ተተክለዋል። ይሄ የሚሄድበት አርማታ የሚደረግ ነው። ሽቦ ተነጥፏል። በግራ በኩል እየሰሩ ያሉት ሲያልቅ እና ፊት ለፊትም ይታየኛል በርቀት። እኔ ካሜራው ሌንሱ ምናልባት ላይ ያሳያችሁ ይችላል። ቆይ ተሻግሬ ያሳያችኋለሁ። አደባባዩ ይሁን ይሄ ሌላው ነው። ወደ አቧሬ መምጫ ነው እንግዲህ ወደ ካዛንቺስ የሚወስድ ነው። ያኛው በዛ በኩል እንግዲህ ከአድዋ መንገድ ነው። ይሄ ወደ ካዛንቺስ የሚወስድ መንገድ ነው። ይሁት ይሄም እያለቀ ነው፣ እየተጠናቀቀ ነው። እቺ የብስክሌት ትመስለኛለች። ያኛው ግሪን ተደርጓል። አያችሁት? ሳሩ አሁን ገና እየለመደ ነው። ታች ድረስ እንግዲህ ይሄ መንገድ የሰጠ ነው፣ ቀጥ ያለ ነው። ካዛንቺስ ድረስ ይታያል። ይሄ እንደምታዩት የሚያምር ነው። ላይ ደግሞ እስኪ እንሻገርና ላሳያችሁ። ይሄ በአጭር ቀን ይጠናቀቃል ብዬ አስባለሁ። በትንሽ ጊዜ ሲጠናቀቅ ግን እንዴት እንደሚያምር ይሄ ወርታችሁ ወደ ካዛንቺስ መንገዱ አያችሁት? ስፋቱ እጅግ በጣም ሰፊ መንገድ ነው። እዚህ ጋርም ያው ተፍ ተፍ እያሉ ነው፣ ግሪን እያደረጉት ነው። ይሄንም የተተከሉ ነገሮች አሉ። ያው እዚህ ይሄ ለግሪን ኤሪያ የተተወ ቦታ ነው፣ ሰፊ ነው። እዚህ ጋር እንግዲህ መቀመጫዎች ካሉ ቁጭ ብሎ መዝናናት ይቻላል። ይሄ ቦታ በጣም ሲያልቅ ልዩ ውበት ይኖረዋል። እንግዲህ እንቀጥላለን እኛ እስከ ወደ ላይ ወደ አቧሬ አደባባይ። ይሄ ሴቶች አደባባይ ነው። ጥግ ድረስ ቆርቆሮ ድረስ የሚታያቸው እንግዲህ ግሪን እየተደረገ ነው፣ እየተተከሉ ነው። አበባዎች አሉ። ገና እየለመዱ ስለሆነ ነው በጣም አይታዩም። ለእናንተ በደንብ ላይ ታያችሁ ይችላል፣ ግን ምልክት አለው። ወደፊት ምን እንደሚመስል ጠቋሚ ነገሮች ነው የሚታዩኝ። እኔ አሁን ይሄ እንጨቱ ገና እየሰሩ ስለሆነ ነው፣ አልተነሳሳም። ላይ ድረስ ሰፈሮች ድረስ እዛም እንደምታዩት ደግሞ ይኸውት መጸዳጃዋ ላይ የምታምር ቤት መስላ የምታያችሁ አሁን በዚህ መንገድ ልማት ላይ የተጀመሩ ናቸው። ስራ ጀምረዋል ይመስለኛል። እዛ ጥግ በቀኝ በኩል የምታዩት መጸዳጃ ነው። አንድ ሰው በዚህ ሰልፍ ሽንቱ ይመጣ እዛ ገባ ብሎ ሽንቱን ይሸናል ማለት ነው። እንግዲህ መንገድ ላይ መጸዳዳት፣ ሽንት መሽናት ያስቀራሉ ተብለው የታሰቡ ናቸው እነኚህ። ከወር በኋላ ቢመጣ እርግጠኛ ነኝ በንጽጽር ባቀርበው እንዴ ይሄ ቦታ ነው የሚያስብል ይመስለኛል። ደርሰናል። አይዞን አቧሬ አደባባይ ድረስ ነው የምንሄደው። ተቃርበናል። ይሄም እያለቀ ነው። በቃ ይሄ ብዙም የሚፈጅ አይመስለኝም። የእግረኛ መንገድ የብስክሌት መሰለችኝ እሺኛዋ። ሰፊ ነው ይሄ። ቅድም ካየነው ይሄ በጣም የተሻለ ሰፊ መንገድ ይመስለኛል። ፊት ለፊትም አያችሁት። ልክ እዛ በዚህ በኩል እንዳሳየኋችሁ እዛም እየተሰራ ነው ያለው። ይሄ ይቀጥሏል እንግዲህ ሰፊ ነው ይሄ መንገዱ አያችሁት።
እዚህ ጋር የነበሩ ቤቶች ሁሉ ተነስተው ወደ አቧሬ አደባባይ አቧሬ በአንድ በኩል ያየናት ነው። ያው ፊት ለፊት የሚታያችሁ ከሆነ እንግዲህ አቧሬ አደባባይ እሱ ነው። ፊት ለፊት የሚታያችሁ አቧሬ አደባባይ ነው። ቀጥላ ከሄዳችሁ ቀጥታ ወደ ቤሌር ትሄዳላችሁ። በግራ ከታጠፋችሁ ወደ 4 ኪሎ ወደ ስላሴ ካቴድራል የሚወስደው መንገድ ነው። ይሄ ስፔስ አያችሁት፣ በጣም ሰፊ ነው። እንግዲህ ምን እንደሚሰራ አላውቅም። ምናልባት በተለይ ደግሞ በጣም ያስቸግረው ነገር የታክሲዎች ትራንስፖርት አገልግሎት የሚሰጡ አስፋልት ዳር ላይ መቆማቸው ነው። እሱ ነው በተለይ መንገድ እያጣበበ ያለው። ገባ ተብሎ ልክ እንደዚህ የሆነ ወደ ውስጥ ገባ የሚሉበት ከተሰራ ነው። አሁን ብዙ ቦታዎች እንደዛ ተሰርቷል። አስፋልት ዳር ላይ ቆም ገባ ይላሉ። የራሳቸው ተርሚናል ነገር አለ። ወደ ውስጥ ገብታችሁ ነው የምትሳፈሩትም። እሱ በጣም ብዙ ነገር ነው የሚያቃልለው። ፊት ለፊት የምታዩት እንግዲህ አቧሬ አደባባይ ደርሰናል። ጉዟችን እያጠናቀቅን ነው። ወደታች የምታዩት እስኪ ያሳያችኋለሁ። ወደ 4 ኪሎ የሚወስደው መንገድ ነው። ቀጥታ ወደ ላይ ከሄዳችሁ ደግሞ ቤሌር ይወስዳል። ፊት ለፊት የምታዩት እንግዲህ ከዚህ ወደታች ቁልቁለት ነው። በዚህ በኩል አቧሬ ነው። ያው ቅድም ያሳያችሁም ወደ ካዛንቺስ የሚወስደው መንገድም ያው አቧሬ ነው የሚባለው። በዚህም አለ። ይሄ ወደ 4 ኪሎ የሚወስደው መንገድ ነው። እንግዲህ እኛ ጥፍ እንላለን እዚህ ጋር ሲያልቅ እንግዲህ የተገባደድ ነው። በእርግጥ ልዩ ሊሆን እንደሚችል መገመት አያቅትም። በዛ በኩል የሚመጡ ደግሞ ከአድዋ መንገድ በዛ የሚመጡት ከአድዋ መንገድ የሚመጡ ናቸው። እኛ ወደ ላይ ነው የምንሄደው። እንግዲህ እኔ የሚሄድበት መንገድ ገና እየፈረሰ ነው። ለውጡን ሌላ ጊዜ ቀርጬ ያሳያችኋለሁ። ከዚህ እስከ ቤሌር 15 ሜዳ ድረስ ያለውን ሌላ ቀን ቀርጬ አሳያችኋለሁ። ለዛሬ ያዘጋጀሁላችሁ ይህን ይመስል ነበረ። በሌላ ቪዲዮ እስከምንገናኝ ሰላምና ጤና ከሁላችን ጋር እንዲሆን ተመኘሁ። ጤና ይስጥልኝ።